ዝም ብላችሁ ሳሉት እስኪ እና ያው ምን ልላችሁ ፈልጌ ነው። ይሄ እንግዲህ የኔ ህልም ነው ወደፊት ይሄን ነገር ባሳካው። በነገራችን ላይ ፋሚሊ ይሄን ነገር እንደ ፕራንክ እንደ ቀልድ ምናምን ያያችሁት አይደለ? የምር ሀይሚዬ አድርገዋለች። እኔ ይሄንን ቪዲዮ ደጋግሜ ነው ያዳመጥኩት፣ የትናንትናውን ደጋግሜ ማለት ነው። ምክንያቱም አፏ ላይ የሚታየው እውነታ እንጂ ይሄ ቀልድ የውሸት ስከሳ ምናምን ነገር አይደለም። የምር አድርገዋለች። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ይሄ እናንተ በቃ ትሸወዳላችሁ። እንደኔ አትሸወዱ፣ አትሸወዱ። መሸወድ የለባችሁም እንዴ። ያደርግልሽ ቅማምዬ። ግን አድርገሽዋል። መናገር አትፈልግም፣ አያስፈልግም። ምክንያቱም ስንት ቅናታም ሰው አለ። እናቴዋ እኛ እንፈልግሻለን አንቺን። ፍቅር ሰራችሁ ብለው መተው እኮ የሚቀኑ ሰዎች አሉ። ለምን የሆነ ውበታችሁ ሲጨምር ራሱ ለምን ውበት ጨመረባቸው፣ ለምን አማሩ ብለው ራሱ የሚቀኑ ሰዎች አሉ። እንኳን ዱባይ ላይ ቤት ገዛሁኝ ብለሽ ወተሽ መናገር ይቅርና ማለት ነው። ወተሽ ዱባይ ላይ ቤት ገዛው ይሞታሉ ውዴ፣ ይሞታሉ። አንቺ ተጠያቂ ትሆኛለሽ። ባልዋል ምንድነው ፍየል ባልዋለችበት ቅጠል ብጠሳን ይሆናል ነገሩ ማለት ነው። ስለዚህ ግን ውዶቼ ቅማምዬ በስነ ስርዓት አድርገዋለች። በፕራንክ መንገድ ግን ለብሩኬ እየነገረችው ነው። በቃ ፊሊንጉን ማየት ስለፈለገች ማዳመጥ፣ የልቡን ምት ምናምን ማዳመጥ ስለፈለገች እኛም እንድናይላት ስለፈለገች በፕራንክ መንገድ ነገረችው። ህልሜ ነው አለች። ህልሟ ሳይሆን ህልሟን እውን አድርገዋለች። አስበው ነበረ፣ እውን አድርገዋለች በስነ ስርዓት ማለት ነው። ሰው ስለሊ ካወራ ሰው እኔና ብሩኬ ቀይ ነን፣ የሚወለዱትም ልጆች ቀይ ይሆናሉ፣ ፈረንጅ ነው የሚመስሉት እያለ ካወራ በቃ አውርቶ ጨርሷል። ያወራውን የጨረሰውን ነገር ነው መጥቶ እየደገመልህ ያለው ማለት ነው። ስለዚህ ቅማምዬ ደግሞ ስኬቷን የሆነ ካሳካችው በኋላ ይሄ አሳክቻለሁ አትልም። ወታ በፕራንክ መንገድ ያ ሰው ምን ያክል ደስተኛ ይሆናል፣ ከኔ ጋራ አብሮ የደከመ ሰው ምን ያክል ደስተኛ ይሆናል በሚል የልቡን ምት ለማዳመጥ በፕራንክ መንገድ እንደዚህ ትሰልላለች ማለት ነው። ስለላው ይህ ፕራንክ ማጨለሉ ምናምን አሁን ትናንትና እንደዛ እንትን ብለው በቃ ልቡን እንትን አለችና ልቡን ጥብጥ አደረገችና አደከመችውና በስተመጨረሻ ምን አለች? እኔ እኮ ይሄ ፕራንክ ነው ህልሜ ነው ምናምን ነገር አለች። ብሩኬ ግን ህልሜ ነው ምናምን ብለው ራሱ አላመነም። የምር ቅማምዬ እንዳደረገችው ያክል ነው የተሰማው። አሳክተዋል የሚለው ነው በሱ ውስጥ ያለው ማለት ነው እንጂ ይሄ ምናምን ነገር አይደለም። ሶ እኛም እንዳሳካሽው እኔ በበኩሌ እንዳሳካሽው እንዳደረግሽው ነው። በዛ አጋጣሚ ጀግና ብዬሻለሁኝ። አንቺ ጠንካራ ሰው ነሽ ከሚባለው በላይ። ነገር ግን አንድ ሴት ብቻ አይደለችም። አንድ ሰው ብቻውን ጠንካራ ሊሆን አይችልም። የሆነ ሰው አብሮት ጠንካራ እንዲሆን የሚያደርገው ሰው ያስፈልገዋል። እሱም ብቻዋን አይደለም ስኬታማ ሆነ ይሄንን ነገር እንትን ያለችው ከብሩኬ ጋር ሆና አብረው ለፍተው ብዙ ነገር ተብለው ምናምን ነገር በቃ ሁለቱም ጀግና ናቸው። ሁለቱም በዚህ እድሜያቸው ደፋ ቀና ብለው ስድብ ሳይበግራቸው የሰው ትችት ሳይበግራቸው እነሱን ለመለያየት ሰው ተቀጥሮ ያ ሁሉ ነገር ሳይለያያቸው እግዚአብሔር በመሃላቸው ስላለ የልባቸውን ንጽህና ስለሚያይ ደፋ ቀና ብለው ያሳኩት ስኬት ነው። ግን ያንን ስኬት ደግሞ የሁለቱም ደስታ ስለሆነ የሁለቱም ልፋት ስለሆነ ይሄ ነገር ደግሞ እስኪ እኔ ላድርገውና በግሌ ከራሴ ከማገኛት ተቆራጭ ላይ ምን ያክል ደስተኛ ይሆናል እስቲ ደስተው ሌዮ ብላ ነው ይሄን ነገር ብሩኬ ምን ያክል ያስደስተዋል እንደዚህ ብለው አድርገዋለሁ ኦሬዲ። ግን ደግሞ በፕራንክ መንገድ እስኪ ምን ያክል ያስደስተዋል እስኪ ሌዮ እናሱ እናንተ ተጋብተን ዱባይ ላይ እንኖር ብለው ምን ያክል ደስተኛ ሊሆን ይችላል ብላ ያደረገችው ፈተና ነው። ግን አድርገዋለች። እውነቱን ስነግራችሁ ማለት ነው በትክክል አድርገዋለች። ጀግና ብዬሻለሁ የምር በቃ የባሏን ደስታ የሆነ ሰበብ ፈጥራ ለማየት የምትጥር ሴት ብልህ ሴት በዚህ እድሜ እኔ ይገርመኛል። ሀይሚ በዚህ እድሜዋ እኔ ብልህነቷ የሆነ በቃ አለለ እግዚአብሔርን ነው የምላችሁ የሆነ ትዳርን ኖረው ፍቅርን ኖረው
ለረጅም ዓመት ልምድ ያላት ምናምን እኮ ነው የሚመስለው። አስቡት በዚህ እድሜዋ እንግዲህ 19 ዓመትን አስቡት እንግዲህ። እና አንዳንድ ጊዜ በቃ ከላይ ፈጣሪ ሲያድላችሁ ነው ሁሉ ነገር ብልህነትን፣ ቻይነትን፣ ታጋሽነትን፣ አስተዋይነትን ምናምን በቃ እግዚአብሔር ሲሰጣችሁ ነው። እግዚአብሔር ሲከፍትላችሁ ነው መንገዱን እንጂ እኮ የሆነ ሰው ሁሉም እኮ ማሰቢያ እንትን አለ አይደለ? ህሊና የሚባል ነገር ማገናዘቢያ አለን። ግን ደግሞ ያንን ደግሞ መንገዱን ሲጠርግልን ነው እግዚአብሔር የተሻለ ነገር ልናደርግ የምንችለው። እኔ ጨምርላችሁ እያለሁ 4 ሳይሆን 10 ልጅ ይወለድ በዛ ቤት ውስጥ እና 10 ልጅ ይወለድ ብያለሁ። በፍቅር ኑሩልን፣ ድመቁልን፣ እመሩልን። ፈጣሪ ጨምርላችሁ። በቃ በሀብት ላይ ሀብት፣ በጤና ላይ ጤና፣ በልጅ ላይ ልጅ እግዚአብሔር ይስጣችሁ፣ ይጨምርላችሁ። እኔ ይሄንን ነው የምለው። የምር ግን በቃ ቅማም እያሳካችውን ነገር ነው እያወራች ያለችው እንጂ ሳታሳከው ምናምን ነገር አይደለም። በትክክል አሳክተዋለች እውነት። እና የሆነ አይ ይሄ ፕራንክ ነው ምናምን ነገር ልትሉ ትችላላችሁ። ኖ ደግ አደረገች። ምንም ነገር እኛም ምንም ነገር ሚዲያ እንዳታወጪ ምንም ነገር ብለናታል። ለምን ምቀኛ አስቡ። ባለፈው እነዛ ቅንቅናሞች መጥተው ምንድን ነው ያሉት? እነሱ ብሩኬ እሱ አምሮበት እየኖረ ነው ያለው። አስብ እንግዲህ እሱ አምሮበት እየኖረ ነው ያለው። አስቡ። ሲያምሩ ሲያጌጡ እንኳን የማይወዱ ሰዎች አሉ፣ ቅንቅናሞች ማለት ነው። 1000 ዓመት አንኖር። ለምንድን ነው ምቀኛ የሆነው? ለምንድን ነው ክፉ የሆነው? ለምንድን ነው በሰው ስኬት ደስተኛ ማን ሆነው? ለምንድን ነው ምንቀነው? አረ በእመቤቴ ስም በእውነት ዛሬ ለተቀኗ እመቤታችን ናት። እንኳን አደረሳችሁ ውድ የተዋህዶ እምነት ተከታዮች። ልብ ትስጠን እናታችን እመቤታችን። እኔ ይሄንን ነው የምለው። ለማንኛውም እኔ ስላስደሰተኝ ከሚባለው በላይ ደስተኛ ስለሆንኩኝ በጣም ደግሞ በቃ አለለ እኔ ጥንካሬዋን ማድነቅ ስለፈለኩኝ ነው። ቅማምዬ እኔ ይሄንን እንትን ነገር እውነት እንደሆነ ስለተረዳው ነው የኔ ቪዲዮ መስራት የፈለኩትኝ። እውነትም ነው እና ይሄ ፕራንክ ነው ምናምን ብያል ወስደው ብሩክ እንኳን ደስ አለክ። ምክንያቱም ሲጀመርም አስደስተዋል። አዎ ከዚህም በላይ ደስታችሁን እጥፍ ያደርግላችሁ። እመቤታችን የምትወዳት እመቤታችን ማርያም እሷ በደስታ ታኑራችሁ ማለት ፈልጋለሁ በፍቅር